ሰላም እንዴት ናችሁ? እንኳን ወደ ኦፌር የዩቲዩብ ቻናል በሰላም መጣችሁ። ዛሬ በዚህ ቪዲዮ ከማርቆስ ወንጌል የተውጣጡ 10 ጥያቄዎችን የምንመለከት ይሆናል። እያንዳንዱንም ጥያቄ ለመመለስ ለአንድ ጥያቄ 10 ሰከንድ የሰጠናችሁ ሲሆን ይህን ጥያቄዎች ደግሞ ሰርታችሁ ከጨረሳችሁ በኋላ ከ10ሩ ስንት እንዳመጣችሁ ኮሜንት ሴክሽን ስር የምታስቀምጡልን ይሆናል። እነዚህ ጥያቄዎች በጣም መሰረታዊና ቀላል ስለሆኑ የትኛውም እድሜ ያላችሁ ሰዎች ልትሰሩት የምትችሉ ናቸው። በዚህ ቪዲዮ የምንመለከታቸው 10ሩም ጥያቄዎች በጣም ቀላልና መሰረታዊ ስለሆኑ እነዚህን ደግሞ ሰርተን ከጨረስን በኋላ በቀጣይ ቪዲዮ ወደ መካከለኛና ከባድ የምንሸጋገር ይሆናል። ወደ ቪዲዮ ከማለፋችን በፊት ግን ሰብስክራይብ በማድረግ እንደዚሁም ደግሞ ይህን ቪዲዮ ላይክ አድርጋችሁ ለብዙ ሰው እንዲደርስ እንድታበረታቱን በጌታ ፍቅር እንጠይቃችኋለን። ወደ ጥያቄዎቹ እንለፍ። ጥያቄ ቁጥር 1 የማርቆስ ወንጌል የሚጀምረው እንዴት ነው? ሀ ከኢየሱስ ልደት፣ ለ ከኢየሱስ ጥምቀት፣ ሐመርኋ መጥምቁ ዮሐንስ በምድረ በዳ ሲሰብክ፣ መ ከኢየሱስ የዘር ሐረግ። ጥያቄውን ለመመለስ 10 ሰከንድ አላችሁ። መልሳችሁን ሐመርኋ ካላችሁ ልክ ናችሁ። ጥያቄ ቁጥር 2 የመጥምቁ ዮሐንስ መልእክት ምን ነበረ? ሀ መንግሥተ ሰማያት ቀርባለች ንስሐ ግቡ፣ ለ ሕጉ ያድናል፣ ሐመርኋ እግዚአብሔር እሳትን ከሰማይ ይልካል፣ መ ሮም በቅርቡ ትጠፋለች። መልሳችሁንም ሀ ካላችሁ ልክ ናችሁ። ጥያቄ ቁጥር 3 በማርቆስ ምዕራፍ 2 ኢየሱስ ሽባውን ከመፈወሱ በፊት ምን ብሎታል? ሀ ተነሳና ሂድ፣ ለ ኃጢአትህ ተሰረየችልህ፣ ሐመርኋ ሂድ ደግመህ ኃጢአትን አትስራ፣ መ እመንና ትድናለህ። መልሱን ለ ካላችሁ ልክ ናችሁ። ጥያቄ ቁጥር 4 የኢየሱስ ደቀ መዛሙርት በሰንበት ቀን እህል ሲለቅሙ ፈሪሳውያን የተናደዱት ለምንድን ነው? ሀ ይሰርቁ ስለነበር፣ ለ በሰንበት እንደ ሥራ ይቆጠር ስለነበረ፣ ሐመርኋ መጀመሪያ ስላልጸለዩ፣ መ ምክንያቱም እህሉ ያልበሰለ ስለነበረ። መልሳችሁን ለ ካላችሁ ልክ ናችሁ። ጥያቄ ቁጥር 5 ኢየሱስ ስለ ሰንበት ምን ብሏል? ሀ ሰንበት በጣም አስፈላጊ ሕግ ነው፣ ለ ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም፣ ሐመርኋ በሰንበት ምንም አታድርጉ፣ መ በሰንበት መስራት የሚችሉት ካህናት ብቻ ናቸው። መልሳችሁንም ለ ካላችሁ ልክ ናችሁ። ጥያቄ ቁጥር 6 በማርቆስ ወንጌል ምዕራፍ 8 ላይ ኢየሱስ ጴጥሮስን የገሰጸው ለምንድን ነው? ሀ ጴጥሮስ ስለካደው፣ ለ ጴጥሮስ በውሃ ላይ ለመራመድ ስለሞከረ፣ ሐመርኋ ጴጥሮስ ኢየሱስ እንዲሰቀል ስላልፈለገ፣ መ ጴጥሮስ ታላቅ ደቀ መዝሙር መሆን ስለፈለገ። መልሳችሁን ሐመርኋ ካላችሁ ልክ ናችሁ። ጥያቄ ቁጥር 7 ኢየሱስ በተራራው ላይ መልኩ ሲለወጥ አጠገቡ የታዩት እነማን ናቸው? ሀ ሙሴና ኤልያስ፣ ለ አብርሃምና ዳዊት፣ ሐመርኋ ኢሳይያስና ኤርምያስ፣ መ አዳምና ኖህ። መልሳችሁን ሙሴና ኤልያስ ካላችሁ ልክ ናችሁ። ጥያቄ ቁጥር 8 ኢየሱስ ለቄሳር ግብር ስለመክፈል ምን ብሏል? ሀ ግብር አትክፈሉ፣ ለ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር፣ ሐመርኋ ሁሉንም ነገር ለእግዚአብሔር ስጡ፣ መ ግብር መክፈል ያለበት ካህናት ብቻ ናቸው። መልሳችሁን ለ ካላችሁ ልክ ናችሁ። ጥያቄ ቁጥር 9 ይሁዳ ኢየሱስን አሳልፎ የሰጠው እንዴት ነው? ሀ ወደ እርሱ በመጠቆም፣ ለ
ስሙን በመጥራት ሐመርኋ እሱን በመሳም መ ለሮማዊ ወታደር ልብሱን በመስጠት። መልሳችሁ ሐመርኋ ከሆነ ልክ ናችሁ። ጥያቄ ቁጥር 10 ከሞት የተነሳውን ኢየሱስ ያየው የመጀመሪያው ሰው ማን ነው? ሀ ጴጥሮስ፣ ለ መግደላዊት ማርያም፣ ሐመርኋ ዮሐንስ፣ መ ቶማስ። መልሳችሁን ለ ካላችሁ ልክ ናችሁ። ከ10 ስንት እንዳመጣችሁ ኮሜንት ላይ አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን።